በቼልሲ በኩል አንድ ዜና ተሰምቷል። አግዘል ዲሳሲ ወደ ዋናው ቡድን ልምምድ ተመልሷል። ተጫዋቹ እንደምታውቁት በቦምብ ስኳድ ውስጥ ነበረ ቆይታን ሲያደርግ የነበረው። አሁን ግን የዋናው ቡድን ስብስብን መቀላቀሉ ነው የተገለጸው። ለምንድነው ተጫዋቹ የዋናው ቡድን ስብስብን የተቀላቀለው? ከዚህስ በኋላ በቼልሲ የቋሚ አሰላለፍ ውስጥ ብሎም ደግሞ በቼልሲ ጨዋታ ውስጥ ሲጫወት እንመለከተዋለን ነው የሚለውን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ተነስተልን የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተ ላይክ ማድረግ እጅግ በጣም ጠቃሚ ነው። ስለዚህ ፕሮግራሙን ስትጀምሩ ላይክ በማድረግ ጀምሩ። ቢያንስ ይሄ ቪዲዮ 200-300 ላይክ እንዲኖረው እንፈልጋለን። ስለዚህ ፕሮግራሙን ስትጀምሩ የ2 ሰከንድ ስራ ነው። ላይክ እያረጋችሁ ጀምሩ። ኮሜንት ላይ ሀሳቦቻችሁን ጻፉልን። አብራችሁን ስለምትቆዩ እጅግ አድርገን ከልብ እናመሰግናለን። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። አግዘል ዲሳሲን በተመለከተ አንድ አዲስ መረጃ ወጥቷል። እንግዲህ ትላንትና ኦልሞስት ከምሽት ወይም ወደ ሌሊት አቅራቢያ እኩለ ሌሊት እየተቃረበ በነበረበት ጊዜ ነው ይሄ መረጃ የወጣውና በጣም ብዙዎቹን እያስገረመ ይገኛል። እንግዲህ የአግዘል ዲሳሲ ነገር ወደ ቼልሲ ስብስብ ተመልሷል የሚሉ መረጃዎች ይወጡ ይገኛሉ። እንግዲህ እንደምታውቁት በቼልሲ በኩል ጥሩ ጊዜን በግላቸው ያሳለፉ ካልሆኑ ጥቂት ተጫዋቾች መካከል አንዱ እሱ ነው። ተጫዋቹ ለብቻው ተለይቶ ልምምድ እየሰራ ነበረ ከነ ራሂም ስተርሊንግ ጋር። ይሄ ቦምባርድ ስኳድ ወይም ደግሞ ቦምብ ስኳድ ተብሎ ስያሜ በተሰጠው ስብስብ ውስጥ ለብቻው ልምምድ ሲያደርግ ነበር የቆየው። ይህ ተጫዋች እንግዲህ ለብቻው ልምምድ የሚያደርግ የነበረው አሰልጣኙ ኤንዞ ማሬስካ እሱንና ስተርሊንግን እንደማይፈልጓቸው ተናግረዋል። ስለዚህ ለብቻቸው ልምምድ እያደረጉ ነው ሁለቱ ተጫዋቾች። ይሄ በዚህ የውድድር ዓመት በቼልሲ በኩል ስንመለከታቸው ከነበሩ ጉዳዮች መካከል አንደኛው ነበር። በቼልሲ ከማይፈለጉ ተጫዋቾች መካከል ሌሎቹ ክለቡን ለቀው ይወጡ አሉ። ለምሳሌ አልፊ ጌልክሪስት እንዲሁ ደግሞ ሌስሊ ኦጉቹኩ አትፈለጉም ተብለው ነገር ግን ሌላ ክለብ ፈልገው ወደ ሌላ ክለብ የሄዱ ተጫዋቾች እንደሆኑ ይታወቃል። አሰልጣኙ ኤንዞ ማሬስካ ቼልሲን ከረገጡበት ጊዜ ጀምሮ አንድ ከሚታወቁበት ነገር ውስጥ እሳቸው በቼልሲ አሰልጣኝነት ወንበር ላይ ከተሾሙ በኋላ እኔ እነዚህ የሚባሉ ተጫዋቾችን አልፈልጋቸውም፣ እነዚህ ተጫዋቾች ክለቡን ለቀው የሚወጡ ከሆነ ጥሩ፣ አይ ክለቡን ለቀን አንወጣም የሚሉ ከሆነ ግን የመጫወቻ ደቂቃን የሚያገኙ አይመስለኝም ብለው ነበር የተናገሩት። አሁን እሳቸው እንደዚህ አይነት ነገሮችን እንግዲህ ሲናገሩ የዛን ጊዜ ሚዲያዎችም ሲጠይቋቸው ነበር፣ እንደው ይሄ ጭካኔ አይሆንም ወይ? እንደው መጥተው እነዚህን ተጫዋቾች በአንድ ጊዜ ከስብስብ ውጭ ማድረግ፣ በአንድ ጊዜ ከስብስቡ እንዲገለሉ ማድረግ ወይም ከዋናው ስብስብ ቡድን እንዲገለሉ ማድረግ ተገቢ ነገር ነው ወይ የሚል ጥያቄ ነበር የቀረበላቸው። እሳቸው ግን እኔ ስራዬን ለመስራት እዚህ ስመጣ ኦነስት ሰው ሆኜ ነው፣ በቃ ታማኝ ሰው ሆኜ ሀቀኛ ሰው ሆኜ ነው እና ለተጫዋቾች የምነግራቸው ግልጽ ስሜቴን ነው፣ ትክክለኛ ስሜቴን መናገር ያለብኝን ነገር እናገራለሁ። ከዛ በኋላ እንግዲህ ሊቀበሉም ይችላሉ ላይቀበሉትም ይችላሉ፣ ግን እኔ ትክክለኛውን የሆነ ስሜቴን ነው የምናገረው የሚል ሀሳባቸው ነበር እንግዲህ እሳቸው ሲናገሩ የነበረው። አሁን ከዛም በኋላ ቢሆን ሌሎች ተጫዋቾች ግማሹ በውሰት ውል ግማሹ በቋሚነት ብቻ ከዛ ክለብ የወጡ ተጫዋቾች እንዳሉ እናውቃለን። በተለይ አምና በጣም ብዙ ተጫዋቾች ከቼልሲ ጋር የተለያዩ በአንድም በሌላ ምክንያት ክለቡን ለቀው የወጡ ተጫዋቾች ነበሩ። አሁን ራሂም ስተርሊንግ በቼልሲ 325,000 ፓውንድ የሚከፈለው ተጫዋች ነው። እንግዲህ ልብ በሉ አድማጮች 325,000 ፓውንድ በሳምንት ይከፈለዋል። ግን ታውት ከዋናው ቡድን ጋር መጫወቱን በቼልሲ መለያ ጨዋታ ማድረጉን ተውት። ጭራሽ ከዋናው ቡድንም ጋር ልምምድ እየሰራ አይደለም ራሂም ስተርሊንግ። ኦልሞስት የእግር ኳስ ካሪየሩ አሁን የመጨረሻው ጊዜ ላይ ነው የሚገኘው ተጫዋቹ። ግን በቼልሲ ደግሞ ከፍተኛው ተከፋይ እሱ ነው። 325,000 ፓውንድ ይከፈለዋል። ምናልባት ለዚህ ተጫዋች እንግዲህ ምንም ሳይጫወት ነው ቼልሲን ያህል ገንዘብ እየከፈለው የሚገኘው እና ይሄ ጉዳይ ምን ያክል ኮንሰርን ያደርጋቸዋል፣ ቼልሲዎችን ያስጨንቃቸዋል የሚለው ራሱን የቻለ ጉዳይ ይሆናል። ግን አሁን የምንመለከታቸው ነገሮች ተጫዋቹ ለብቻው ልምምድ ያደርጋል። አሁንም ደሞዙ የተከፈለ ነው። አምና በውሰቱል በአርሰናል ቆይታ አድርገው ነበር። ከዚህ ተጫዋች ጋር አብሮ ደግሞ አግዘል ዲሳሲም ልምምድ እያደርግ ነበረ በቦምብ ስኳድ ውስጥ ማለት ነው። ተጫዋቹ እንደምታውቁት በባለፈው ዓመት አጋማሽ ላይ በአስቶን ቪላ የውሰቱል ቆይታን አድርገው ነበር። እኔ አግዘል ዲሳሲ መጥፎ ተከላካይ ነው ብዬ አላምንም። ይሄ የኔ የግል የፐርሰናል እምነቴ ነው። ምክንያቱም በጣም ጥሩ አቅም አለው፣ በዛ ላይ ግዙፍ ተከላካይ ነው። እንደው ከቡድኑ ጋር በሆነ መንገድ ጥሩ ኬሚስትሪ እንዲኖረው ቢደረግ
ምን እያየን እኮ ነው አይደለ? በቼልሲ ዘንድሮ እነ ዮራል ሀያቶ ሜዳ ላይ ገብተው እነዚህ በእድሜ ገና ሀያዎቹ መጀመሪያ ላይ የሚገኙ ተጫዋቾች ሜዳ ላይ ገብተው ፐርፎርመንስ ያደርጉ እያየን ነው። በዛ ላይ ዘንድሮ ምን ያክል የቼልሲ ተጫዋቾች በመከላከሉ መስመር ላይ ሲጣመሩ አይተናል። በጣም ብዙ ተጫዋቾችን እኮ አይተናል። ባዲያሺሊን አይተናል፣ ቶሲን አዳራቢዮን አይተናል፣ ፎፋናን አይተናል፣ አቼምፖንግን ተመልክተናል፣ ዮራል ሀያቶን አይተናል። እንደው በአንድ ክለብ ውስጥ ብዙ የመከላከል ኬሚስትሪ ካየን ዘንድሮ ቼልሲ ነው ከፊት ልናነሳ ምንችለው። እኔ በግሌ ቀድሞ የሚታየኝ ቼልሲ ነው እና በተለይ ደግሞ ቼልሲ ዘንድሮ የሆነ ውጤት ለማምጣት የሚፎካከር ቡድን ከሆነ ቻምፒየንስ ሊግ ላይ ውጤት ለማምጣት፣ ፕሪሚየር ሊግ ላይ ውጤት ለማምጣት፣ ሌሎች የውስጥ ውድድሮች ላይ እነ ካራቦ ካፕ ላይ ውጤት ለማምጣት ቼልሲ የሚፈልግ ከሆነ የግድ ወጥ የሆነ ስትራክቸር ሊኖረው ይገባል። ግን ተከላካይ መስመር ላይ የምናየው ጥምረት ብዙ ተጫዋቾችን እያየን ነው። ያውም ይህን ማነሳው ፉልባኮቹን ሳንጨምር ነው። እነ ማሎ ጉስቶን እነ ሪሲ ጄምስ በኋላ ወደ ኋላ ተመልሶ ሲጫወቱ የነበሩትን እነ ሞይሰስ ካይሴዶን እነ ማሎ ጉስቶን ሳንጨምር ነው አሁን ይህንን ነገር እያነሱ ያሉት እና የሆነ በቼልሲ በኩል በተለይ በመከላከሉ ረገድ መስተካከል ያለባቸው ነገሮች እንዳሉ ይሰማኛል። አሁን አግዘል ዲሳሲ እንግዲህ በኮባሃም የልምምድ ኮምፕሌክስ ማዕከል ወደ ዋናው ቡድን ተመልሶ እንግዲህ ልምምድ እንዲያደርግ አሰልጣኙ እድል ሰጥቶታል ለተጫዋቹ እና እንደውም አንድ የልምምድ ፎቶ ወጥቷል። ሊያም ዴላፕ አለ ከነ ሊያም ዴላፕ ጋር አብሮ ሊያም ዴላፕ ኳስ እየገፋ እየሄደ አግዘል ዲሳሲ ደግሞ እሱን ለማስጣል በሚሞክርበት ጊዜ አንድ ፎቶ ተለቋል። ዜናውም ሲለቀቅ በዚህ ፎቶ ነው የተለቀቀው። እንግዲህ የቼልሲ ደጋፊዎች አሁን ለሁለት ተከፍለዋል በዚህ ተጫዋች ጉዳይ ላይ። አንዳንዶቹ አይ አግዘል ዲሳሲ ቢቅርብን፣ ምንም ከሌሎቹ አይሻልም፣ ከነ ዮራል ሀያቶም አይሻልም፣ ከነ አቼምፖንግም አይሻልም፣ ቢቀርብን ነው የሚሻለው ምክንያቱም አይተነዋል ብሎ ይናገራሉ። አንዳንዶቹ ደግሞ እንዴ ይምጣ፣ አሁን ቼልሲ ካለበት የመከላከል ችግር አንጻር ወደ ዋናው ቡድን ቢመለስ የሚፈታው ችግር ቀላል አይደለም የሚሉ ነጥቦችን ያነሳሉ። ተጫዋቹ የሚገርማችሁ በነሐሴ ወር አንድ ፎቶ በሶሻል ሚዲያው ላይ አጋርቶ ነበር። የእንጨት አግዳሚ ወንበር አለ፣ እንደ መልበሻ ክፍል የሚመስል ሴታፕ አለ። እዛ ላይ ቁጭ ብሎ ለብቻው ቁጭ ብሎ ሌሎች ሰዎች ከዳር የተቀመጡ አሉ፣ አንድ ሁለት ሰዎች፣ እሱ ግን ለብቻው ቁጭ ብሎ የሚያሳይ የሶሻል ሚዲያ ፎቶ በኢንስታግራም ገጹ ላይ አጋርቶ ነበር። ከዛ ከታች የጻፈው ጽሁፍ ላይፍ የሚል ነው። በቃ ይሄ ህይወት ነው እንግዲህ የህይወት አንዱ አካል ነው የሚል ነገር ነው ያነሳው። ምክንያቱም እንደምታውቁት እሱ ወደ ቼልሲ ከመምጣቱ በፊት በጣም በብዙዎች የሚፈለግ የተከላካይ መስመር ተጫዋች ነበር። አሁን ግን ለብቻው በዚህ በቦምብ ስኳድ ውስጥ ልምምድ እያደረገ ይገኛል። ለእነዚህ ተጫዋቾች ህይወት በጣም ከባድ ነው። ለነ ስተርሊንግ ለነ አግዘል ዲሳሲ ህይወት በጣም አስቸጋሪ ይሆናል። እንደውም የፕሮፌሽናል እግር ኳስ ተጫዋቾች ማህበር ማጣራቱን ላድርጎ ነበር። እነዚህ ተጫዋቾች እየተያዙ ያሉበት መንገድ፣ ትሪት እየተደረጉ ያሉበት መንገድ ልክ አይደለም፣ ትክክለኛ ያልሆነ መንገድ ነው እና ይሄ ምናልባትም የተጫዋቾችን ሰብአዊ መብት ፐርሰናሊቲ የሚጋፋ ነው፣ ሂውማን ራይታቸውን የሚጋፋ ነገር ነው የሚል ምርመራ ነበር ለማድረግ ሙከራ አድርገው የነበሩት እና እንግዲህ አሁን ተጫዋቹ ደግሞ በዚህ ስብስብ ውስጥ አለመካተቱ በሆነ ያክል መንገድ ራሂም ስተርሊንግም ሶሻል ሚዲያ ላይ የሚለቀውን ፖስት ያላችሁ ጥሩ ስሜት እንደማይሰማው አግዘል ዲሳሲም በተመሳሳይ እና ደግሞ አሰልጣኙ ተጠይቀው ነበር የሆነ ወቅት ላይ እና ሲጠየቁ ዲሳሲም ስተርሊንግም የቼልሲ ተጫዋቾች ናቸው፣ ምክንያቱም ከቼልሲ ጋር ኮንትራት አላቸው፣ አሁን ባለው ሁኔታ ግን ለብቻቸው ነው ልምምድ እየሰሩ ያሉት የሚል ሀሳባቸውን ነበር የሰጡት እና የውድድር ዘመኑ ከተጀመረ ጀምሮ ማናቸውንም እያየን አይደለም። ለምሳሌ እኔ ቬጋን አይቼው አላቅም፣ ዲሳሲን አይቼው አላቅም፣ ስተርሊንግን አይቻቸው አላውቅም። ምክንያቱም እኛ ልምምድ የምንሰራበት ሰዓት ሌላ ነው፣ እነሱ ልምምድ የሚሰሩት ሌላ ሰዓት ላይ ነው ብሎ ነበር የተናገሩት እና ሲዝኑ ከተጀመረ ጊዜ ጀምሮ እነዚህን ተጫዋቾች አላየኋቸውም ብሎ ነበር አሰልጣኙ አሴታቸውን የሰጡትና እንደው ወደ ዋናው ቡድን ሊመለሱ ይችላሉ ወይ ተብሎ ሲጠየቁ አይ በፍጹም ወደ ዋናው ቡድን አይመለሱም ብለው ነበር አሰልጣኙ ሀሳባቸውን የገለጹት። አሁን እንግዲህ እነዚህ ተጫዋቾች ስተርሊንግም እኮ የሆነ የለቀቀው ፎቶ ነበር አደለ? ካያችሁ ሌሊት ላይ ይመስለኛል ልምምድ ሲያደርጉ የነበሩት እና ከዋናው ቡድን ተገሏል። በቃ ለምሳሌ የዋናው ቡድን በቀን 3 ወይ 2 ልምምድ የሚያደርግ ከሆነ ቀንና ጠዋት ከሆነ ልምምድ የሚያደርገው እነ ስተርሊንግ ልምምድ የሚሰሩት ማታ ነው ማለት ነው። እነሱ ከሰዓት በኋላ የሚሰሩ ከሆነ እነዚህ ደግሞ የበለጠ ወደ ማታ ሰዓቱ ተገብቶ ወይ ጠዋት ላይ ምናምን ልምምድ ሊሰሩ ይችላሉ። ያው መቼም ፕሮፌሽናል ህይወታቸው ስለሆነ ልምምድ መስራት ግዴታቸው ነው። ልምምድ አንሰራም ብለው ሊያምፁ አይችሉም። ልምምድ መስራት ግዴታቸው ነው፣ ምክንያቱም ደሞዝ እየከፈላቸው ነው ክለቡ። ግን ልምምድ ሲሰሩ ከዋናው ቡድን በተገለሉ ሁኔታ በጣም ከባድ ነው ለተጫዋቾችም ስታስቡት። ለብቻቸው ተገለው በዛ ላይ እንደማይጫወቱ ያውቁታል። ግን በቃ ዝም ብሎ አሁንም ልምምድ መስራት እጅስ ትንሽ በጣም አስቸጋሪ ጉዳይ ይመስለኛል። ግን ያው እንግዲህ
የእግር ኳስ ህይወት እንደዚህ ነው። በቃ ውጣ ውረድ አለ። የሆነ ሰዓት የከፍታ ጊዜ አለ፣ የሆነ ሰዓት ደግሞ የዝቅታ ጊዜ ሊመጣ ይችላል። ራሂም ስተርሊንግ አሁን ማንም እንደዚህ አይነት ደረጃ ላይ ይወርቃል ብሎ የሚያስብ ሰው አልነበረም። በቃ በሊጉ ያለው ስታት ከትልልቆቹ ተጫዋቾች እንደነ ሊዮኔል ሜሲ ካሉ ተጫዋቾች ጋር እንዲነጻጸር የሚያደርገው ነበር በማንቸስተር ሲቲ በነበረው ቆይታ። ግን ከዛ በኋላ ብዙ ነገሮች ተመሰቃቀሉ። በብሔራዊ ቡድን በነበረው ቆይታ ብቻ ብዙ ነገሮች ነበሩ። የቤቱ መዘረፍ፣ ከዛ ጉዳቶች፣ ሌሎች ነገሮች የተጫዋቹን ኬሪየር እንደማይሆን ነበር ያደረጉትና አሁንም የምንሰማቸው ነገሮች ምናልባት እንግዲህ የዚህ ተጫዋች ወደ ስብስቡ መመለስ ለስተርሊንግም ጥሩ ተስፋ የሚሰጠው ይመስለኛል ከፈጣሪ ቀጥሎ። ምናልባትም ደግሞ በዚህ ቡድን ውስጥ በዋናው ቡድን ውስጥ ልካተት ትችል ይሆን ወይ የሚሉ ነገሮችን እንዲያስብ እና በዛ ውስጥ ደግሞ ልምምዱን ጠንክሮ እንዲሰራ የበለጠ እድል ሊሰጠው ይችላል። ዞሮ ዞሮ ግን አክዘል ዲሳሲ ወደ ዋናው ስብስብ ተመልሷል። እንግዲህ አሁን ከዋናው ቡድን ጋር ልምምዱን ሲያደርግ አሰልጣኙ ከዚህ ስብስብ ጋር በዋናው ቡድን ውስጥ ያጫውቱታል ወይ የሚለውን ጉዳይ አብረን እንመለከተዋለን። ግን ቢመለስ እኔ ይጎዳል ብዬ አላስብም፣ እንደ ግል መልከታዬ ወይ እንደ ግል አስተያየቴ ከሆነ። ምክንያቱም ቅድም እንዳልኩት ተጫዋቹ ቢያንስ ልምድ ያለው ተጫዋች ነው። ከዛ ባለፈ ደግሞ ሌሎች የቼልሲ ወጣት ተጫዋቾች ዴሊቨር ከሚያደርጉት ነገር አንጻር እሱም ደግሞ በደንብ ተፎካካሪ ሆኖ ለቦታው መፎካከር የሚችል ተጫዋች እንደሆነ ይሰማኛል። በእርግጥ በባለፈው ዓመት ጥሩ ጊዜን ያላሳለፈባቸው ወይም ከዛ በፊት በነበረው ጊዜያት ጥሩ ፐርፎርም ማድረግ የከበደው ጊዜ ነበር። ግን ያም ቢሆን ደግሞ ያው ማይሻሻል ነገር የለም። አቋም ሊወርድ ይችላል፣ ከፍ ሊል ይችላል፣ ዝቅ ሊል ይችላል፣ ሊቀንስ ይችላል። ይሄ በእግር ኳስ በፉትቦል ፋሚሊያር የሆነ ነገር ነው፣ የሚጠበቅ ነገር ነው። እናም ዲሳሲ ምናልባት ብቃቱ ተስተካክሎ ከሆነ ቼልሲን በብዙ መንገድ መጥቀም ይችላል። ምክንያቱም ትልቅ አሴት ቼልሲ ደሞዝ እየከፈለ ለምን አውትሳይድ ያስቀምጣል? አውቶ ቢጠቀምበት የተሻለ ነው የሚሆነው እና እንደዚህ አይነት ነገሮች ናቸው እየተሰሙ ያሉት። እስቲ እናንተም ሀሳቦቻችሁን ጻፉልን። እንግዲህ ዲሳሲ ለዋናው ቡድን ቢጫወት ቼልሲን ይጠቅማል ብላችሁ ታስባላችሁ ወይስ ባይሰለፍ ትመርጣላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን አጋሩ። ተጫዋቹ ግን አሁን ከዋናው ቡድን ጋር በቼልሲ ልምምድ ማድረግ ጀምሯል።